ኢትዮጵያውያን የኢትዮጵያ መንግስት ያኔ ታስታውሳላችሁ በኢህአደግ ዘመን በአረብ ሀገሮች ኢትዮጵያውያን ይውጡልን ተብለው መከራቸው ሲበሉ የውጭ ጉዳይ ሚኒስትር የነበረው ቴዎድሮስ አድሃኖም ሀገር አላቸው አለ። ኢትዮጵያ እንደ መንግስት ወሰኑ፣ ፕሌን ላኩ። በሀገራቸው ፕሌን፣ በሀገራቸው ሀብት፣ በሀገራቸው ንብረት፣ በሀገራቸው ፕሌን ሀገራቸው ገቡ። ያኔ ታስታውሳላችሁ። ሄደው አመጧቸው። 2 ጊዜ ሄደ ራሱ ዶክተር ቴዎድሮስ አድሃኖም 2 ጊዜ ሄደ። የኢትዮጵያ ውጭ ጉዳይ ሚኒስትር ሆነ ኤምባሲው እዛ የነበረው በኢህአደግ ዘመን ችግር ሲፈጠር ዜጋ ችግር ሲደርስበት ሄዶ ያመጧቸው ነበር። አልተገደሉምም። አሁን በሳዑዲ እንደ በግ እየታረዱ ነው። እንደ በግ የሞት ፍርድ ተፈርዶባቸዋል ኢትዮጵያውያን እየተባለ እንደ በግ እየታረዱ ነው። የደረሰላቸው ሰው የለም። የውጭ ጉዳይ ሚኒስትር ሄድኩኝ አለ እና የተወሰኑ ሰዎች ምህረት ሰጡ እና ምህረት ተሰጥተውም እዛው ነው የቀሩት። አላመጣቸውም። በሳውዝ አፍሪካ ወደ 6-7 ኢትዮጵያውያን ተገድለዋል። አሁን ባለው አመጽ 6-7 ኢትዮጵያውያን ሲገደሉ የኢትዮጵያ መንግስት ምን አለ? ምንም ተዋቸው እንጂ ምናምን እንጂ ይላል። ሌሎች ሀገሮች ግን ለምሳሌ ጋና 900 ዜጎች ነበሩኝ ሰልፉ ሲጀመር ወደ ሀገራቸው ያልተመለሱ 900 ሰዎች ወደ ሴፍ ወደ ሆነ ዞን ወስጃለሁ። በፖሊስ ይጠበቃሉ፣ ማንም አይደርስባቸውም። ፍላይት እስክናዘጋጅ ድረስ እዛው ይቆያሉ፣ ወደ ሀገራቸው ይመለሳሉ አሉ። አመፁ ቀጥለዋል። አሁንም ኢትዮጵያውያን እየተጨፈጨፉ ነው፣ ሌሎችም እየተጨፈጨፉ ነው። ትራቨል አሬንጅመንት እስኪደረግ ድረስ እንደ ጋና በፖሊስ ያስጠብቃሉ። ነገሩ ከቁጥጥር ውጭ እስኪሆን ድረስ ሆነዋል ብለው እንደው ዓለም እየገለጸው ነው። እንደዚህ በሆነ ሁኔታ ኢትዮጵያውያን ያያቸው ሰው የለም። በሳዑዲ ላይ ብቻ ሳይሆን በሳውዝ አፍሪካም በሌሎች ሀገርም አንድም ሀገር አለች መሰለኝ ስሟ ረስቻታለሁ እንጂ በዛች ሀገርም ላይ ያለው መከራ እንግዲህ ኢትዮጵያውያን ታውቁታላችሁ። እዛ ያላችሁም ከሌላ አካባቢም ያላችሁ ማለት ነው። ኢትዮጵያ አቅም አጥታለች። ኢትዮጵያ ኢኮኖሚዋ ወድቋል። ኢትዮጵያ ሶሻል ፋብሪክ ወድቋል። የነበራት ማህበረሰባዊ ግንኙነት ወድቋል። ለእያንዳንዱ የነበረው መደጋገፍ፣ መተጋገዝ ወድቋል። እዚህ ላይ ነው የምትገኘው ኢትዮጵያ። አሁን እኔ የምሰጋው መሰላችሁ ትግራይን ተዋል፣ ችግር የለም ትግራይ ካሁን በኋላ ተመልሳ ኢትዮጵያዊ ትሆናለች የሚል እምነት የለኝም። ሌሎች ክልሎችም ኢትዮጵያ ወደ 12 እንዳትሰነጣጠቅ ስጋት አለኝ። እስኪ ኦሮሞ ከአማራ ጋር ትኖራለህ ወይ በሉት። እስኪ አማራ ከቤንሻንጉል ጋር ትኖራለህ ወይ በሉት። ወይ ቤንሻንጉል ከአማራ ጋር ትኖራለህ፣ ከኦሮሞ ጋር ትኖራለህ ወይ በሉት። ይህንን ጠይቁት እስኪ። ጠይቃችኋቸው አዎ እኖራለን ያሏችሁ እንደሆነ እኔ እቀጣለሁ። የለም ሶሻል ፋብሪኩ እያንዳንዱ አሁን የብሔር ፖለቲካ ስላስገቡብን ነው ኢህአዴጎች ምናምን ይላሉ። አይደለም። ኢህአዴግ የብሔር ፖለቲካ አላስገባም፣ ወደ ኢትዮጵያ አልጀመረም። የብሔር ፖለቲካ ሳይሆን የኢህአዴግ ጥበብ ኢኮኖሚያዊ ማህበረሰብ እንፍጠር ነው። ኢኮኖሚያዊ ማህበረሰብ ተፈጥሯል ወይ? አዎ ተፈጥሯል። ኢኮኖሚያዊ ማህበረሰቡ እያንዳንዱ በራሱ እየኮራ፣ በታሪኩ እየኮራ፣ በማንነቱ እየኮራ፣ በማንነቱ በቋንቋው ራሱን እያስተዳደረ፣ ነገር ግን ወደ ኢትዮጵያ ስንመጣ አንድ የኢኮኖሚ ማህበረሰብ ኢትዮጵያ የምትባል ሀገር እንመስርት ነው የነበረው። ያንን መስርተዋል። አንድ ላይ ኖረዋል። ልዩነታችን ውበታችን ነው ብለን ኖረናል እኮ አንድ ላይ ኖረናል። አሁን የቸገረን የነበረው መመለስ ነው። ይቅርና እንደዛ አይነት ለመፍጠር
የነበረው መመለስ አይቻልም። ለምን? ኦሮሞ ከአማራ ጋር እንዲጣላ ተደርጓል፣ እንዲበጣጠስ ተደርጓል። ቤንሻንጉልና አማራ፣ አፋርና አማራ፣ አፋርና ኦሮሞ፣ አፋርና ዒሳ፣ አፋርና ትግራይ፣ አማራና ትግራይም ጀምሮ ነበር። አሁን ጽምዶ ብለው ጀመሩት፣ መለሱት እንጂ እንደዛ ሄዶ ነበር። ያን ያክል ልዩነት እንዲመጣ ነው ያደረጉት ሰዎቹ እና ኢትዮጵያ በዚህ ደረጃ ላይ ነው የጣሏት ነው።